እስኪ ይህን ታሪክ ላስዳምጣችሁ። በጣም የገረመኝ ታሪክ ነው። ለዛ ነው ወደ እናንተ ይዤ የመጣሁት። እኔ ከዚህ በፊት አዳምጫዋለሁ። እስኪ አዳምጡት። በጣም የሚገርም ታሪክ ነው። ሱብሃንአላህ። አንድ ሰው ተመልከቱ እንግዲህ ወንድሞች፣ አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ። الإمام ناصر الدين الألباني የሚባሉ ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው። ሳቸው ስለ ሲያም ምን ይላሉ ታውቃል? በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ። ያኒ ግፊት ደም ነበረኝ አሉ፣ የጀርባ በሽታ ነበረኝ አሉ፣ የቅርጥማትና የሮማቲዝም እንትን ነበረኝ አሉ፣ የልብ በሽታ ነበረኝ አሉ። እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ። አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደዋል። አንድ ቀን ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ። ለካ ምን ይላል? الصيام ይላል። ስለ ጾም ነው የሚናገረው። አነበብኩት። ያኒ ባጭሩ መጽሐፉ ምንድነው የሚለው? አንድ ሰው ተመልከቱ እንግዲህ ወንድሞች፣ አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ። 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ።